እስቲ ዘንዬ ምንድነው እስቲ ፋሚሊ ኮንፍሊክት እስቲ መጀመሪያ ከምንም ነገር ከመጀመሪያችን በፊት በትክክል አሁን ያው እንድናወራ የፈለግኩት አንዱም በጤናማ ያልሆነ የቤተሰብ ግንኙነት ምን ይመስላል ከሱ ብንጀምር ጥሩ ነው ብዬ አስባለሁ። እና እያንዳንዳችን ደግሞ እያየን እንግዲህ የራሳችንን ግምት እንወስዳለን። ወይ በቤተሰባችን ወይ በዙሪያችን ያሉ ሰዎችን እንትን ማድረግ እንችላለን አይደለ? በዚህ ውስጥና ምንድነው ባህሪያቱ መገለጫው ጤናማ ያልሆነ ቤተሰብ ስንል ይሄ በስሜት መደጋገፍ ወይ ደግሞ ኢሞሽናል ሰፖርት የለም። በምን እንዴት ብንል ይሄ ፍቅር መሰጣጣት፣ መተዛዘን፣ ያንዱ ቁስለኛ የመሰማት አይነት የመቆርቆር አይነት ነገር የለም። በቃ ሁሉም ለየራሱ የሚያደላ ይሆናል። በእንደዚህ አይነት ደግሞ ቤተሰቦች ውስጥ ወላጆች ደግሞ አንዳንዴ መርጠው አንዱን አሁን ልበልሽ ብዙ ልጆች ቢኖሩ ቤት ውስጥ አንዱን ልጅ ስፔሲፊክሊ መርጠው የቤተሰብን ኃላፊነት እንዲሸከም ወይ አንድ ወይ ሁለት ልጆች ይሰጣቸዋል ያንን አይነት ኃላፊነት እና እህት ወንድም ከመሆን ይልቅ ወላጅ ወደ መሆን ያዘነብላሉ ማለት ነው እነዚህ እህቶች። እና ያው ከእህት ከወንድሞቻቸው ጋር ያለው ግንኙነት ደግሞ በዛ አጋጣሚ ይሻክርባቸዋል ማለት ነው፣ ይቸገራሉ። ከሱ ውጭ ደግሞ ጤናማ ያልሆነ ቤተሰብ ውስጥ ሌላ የምናየው ነገር ምንድን ነው? ኮንትሮል ኤንድ ማኒፑሌሽን። ቤዚክሊ ምንድን ነው የሚሆነው? ይሄ እኔ ያልኩትን ብቻ ነው መሆን ያለበት፣ ወይ ደግሞ ሁሉም ሰው በሆነ ሀሳብ ላይ አንድ ላይ የመንጋ አይነት አስተሳሰብ እንበለው በአማርኛ እንደሱ አይነት ነገር ታያለሽ። እና ከዛ አስተሳሰብ የወጣ ሰው እንትን ይመጣበታል ማለት ነው። እንደ ጥፋተኛ ተደርጎ ይወቀሳል ወይ ይገለላል። እንደዛ አይነት ነገሮችን ታያለሽ። እና it seems like it's never enough ነገር እና በቃ የምታረጋቸውን ነገሮች ዋጋ ያለመስጠት ነገር ወይ ደግሞ አንቺ ለምሳሌ ቅሬታ እንኳን ኖሮሽ ማለት ነው እንዲህ ሆኗል እዚህ ቤተሰብ ውስጥ እንዲህ ተፈጥሯል እንዴ ይሄ ምን ችግር አለው? አሁን ይሄ ችግር ነው ብለሽ ነው የምታወሪው? እኔን ባየሽ እኔ ይህንን ሁላ ኃላፊነት ተሸክሜ ወይ ደግሞ ይሄ ሁላ ነገር ደርሶብኝ ችየው እየኖርኩኝ አይደለም። ስለዚህ አንቺን ምንድን ነው ስፔሻል የሚያደርግሽ ነገር የሚል ምላሾች ነው ብዙ ጊዜ የሚሰጥሽ ማለት ነው። ሌላው በጣም ዋና ከምለው አንዱ መገለጫ ደግሞ ሌላው ምንድነው ፑር የሆነ ኮሚኒኬሽን ዊች ኢዝ የምንነጋገርበት ስልት በጣም እንትን ነው ደካማ ነው። ያ ማለት ምንድን ነው? አንደኛ ነገር ስንነጋገር አንደማመጥም። ከዛ ደግሞ መልስ ለመስጠት ብቻ ነው ወይ የምናዳምጠው፣ አንግባባም። አሁን እኔ አንድ ነገር ቅሬታዬን ለማስተላለፍ ብዬ ቁጭ ብዬ ለአንቺ መናገር ስጀምር አንቺ ደግሞ ያንን ነገር በራስሽ ተተረጉሚውና የሰማሽውን በሌላው ወይ ነው። ስለዚህ እንዲያልሹ እንዲህ ለማለት ነው ቲና የራስሽን አሳምሽን ወስደሽ ከዛ በኋላ በቃ እንዴት ይኛለሽ ደግሞ ይልና ነገሩ ይጋጋላል ማለት ነው በቃ። እና ብዙ አለመግባባት ብዙ ይሄ በቃ ችግሩን ራሱ ለመፍታት ምንም አይነት እንትኑ የለንም፣ ኖሃው የለንም በአጠቃላይ። እና ሌላው ደግሞ እንግዲህ የማየው ደግሞ ጤናማ ያልሆነ ነገር ምንድን ነው? ማዳላት ነው የሚባለው፣ ፌቨሪቲዝም በወላጆች በኩል ከዚህ በፊት አድሬስ አድርገነዋል። አንዱን ልጅ ከአንዱ የማስበለጥ ወይ ደግሞ አንደኛው ሲያጠፋ ዝም እያሉ ሌላኛውን ደግሞ በጣም ከመጠን በላይ መጫን፣ ያ ደግሞ ሌላ ቤተሰብ ውስጥ ችግር ያመጣል ከልጅነት ጀምሮ ማለት ነው። ያንን ነገር እያዩ እያደጉ በኋላ ላይም በአዋቂነት ዘመናቸው ውስጥም ኢቭን ለወንድምና ለእህቶቹ በጣም ከባድ የሆነ የመጣያ ምክንያት ነው የሚሆናቸው። ከዛ ያው የስኬፕ ጎቲንጉ ያው የዚህ ኦፖዚቱ ነው። አንድ ሰው ጥፋተኛ ይደረጋል በቃ አለ አይደለ? ሁል ጊዜ የሆነ ልጅ አለ ቤት ውስጥ እሱማ የሚባል ማለት ነው። እና ያም በራሱ ቤተሰብ ውስጥ ጥሩ ያልሆነ ግንኙነት እንዲፈጠር፣ ጥሩ ያልሆነ ጤናማ ያልሆነ ግንኙነት እንዲኖር ከሚያደርጉት ነገሮች አንዱ ነው። እና ይህንን ካልም በኋላ እነዚህ ነገሮች እንዴት ነው ግንኙነታችንን አፌክት የሚያደርጉት ብለን ደግሞ እንቀጥላለን ማለት ነው። ምንድን ነው አሁን ብዙ ጊዜ ቤተሰብ ውስጥ
አለመግባባቶች ወይ ደግሞ የማይስማሙን ነገሮች ሲፈጠሩ ሌትስ ሴይ ወይ በገንዘብም ሊሆን ይችላል ኃላፊነት ተሰጥቶን ውጪ ከሆነ የምንኖረው ብለን ኤግዛምፕል ብናደረግ እዚህም ያለነው ሰዎች ብዙዎቻችን እንደዛ ስለሆነ የሆነ አይነት ኃላፊነት ይጣልብሻል እና ያንን ነገር እንድታደርጊ በቃ ይጠበቅብሻል። ያንን ካላደረግሽ ቅድም እንዳልኩት ነው የመገለልም እንትን የሚባልም ነገር ስላለ ማለት ነው። አንቺ ደግሞ ከዚህ ላኪ ስትባይ እንግዲህ የቻልሹን ትልኪያለሽ። አንዳንዴ ደግሞ አይመችም። ያ በሚሆንበት ሰዓት በእነሱ በኩል ወቀሳ ይመጣል እና ያ ነገር አንቺን ያሳዝንሻል አደለ? ለምን ያው የሚረዳሽ ሰው ስለሌለ እና ያንን ጉዳይ ይዘሽ ለምሳሌ ታላቅ ወንድም ወይ ታላቅ እህት እንኳን የሚረዳ ቢኖርሽ ሌትስ ሴይ ለማናገር እንፈራለን አደለ? ብዙ ጊዜ የማየው ነገር ማለት ነው። እና ይሄ አለመግባባቶች ሲፈጠሩ ብዙ ጊዜ በእኛ ማህበረሰብ ናኔታ እንዴት እስቲ አፕሮች እንደሚደረግ እንደው ኤግዛምፕሎችን ሰተሽኝ እንቀጥላለን። ደግሞ እንዴት ነው ብዙ ጊዜ እኛ ማህበረሰብ አለመግባባትን በቤተሰብ ውስጥ የሚሆን ከሰው ጋር እንዴት ነው የሚፈታው? በጣም አስቸጋሪ ጉዳይ። መፍታት እንችላለን ወይ ነው ጥያቄው የሚጀምረው። መፍታት እኮ ስላልቻለን መሰለኝ አይደል በጣም ብዙ ኮንፍሊክቶችን እያየን ያለ ነው። ያው በሽምግልና የሚባል ነገር ይኖራል ወይ ደግሞ ሄደሽ ልክ ልትናገሪ ስትይ ወዲያውኑ ኖ ምንም በቃ የሚሰማሽ ጆሮ እንኳን የሚሰጥሽ ነገር አይኖርም። አሁን ለዚች ነው የመጣሽው የምትባየው ነገር ይኖራል። አሁን ይሄ ቁም ነገር ሆኖ ነው ተብሎ ይጣልብሻል። ስሜት በአጠቃላይ ይሄ የሚሰማሽን ስሜት መግለጽ እኮ አትችይም። ስሜት ኖሮን እኮ የሚያውቅ እኮ አይመስልም። አሁን ለቤተሰብ እንዲሆኛለሁ ብለሽ እኮ መናገር ራሱ እኮ አትችይም። ብዙ ነገር በፊት ለፊቱ ይመጣል። ለምሳሌ እንበለውና አንድ ሴት እንደው ጾታዊ ጥቃት ደረሰባት እንበልና መተሽ ለቤተሰብ ልትናገሪ ብትይ ክብሬ እንዳስደፈረሽ ይመጣል የመጀመሪያው ነገር። ሰው ምንም መናገር አትችይም፣ ዝም ነው የምትይው። ትምህርት ቤት ለምሳሌ ችግር ተፈጥሮ ለወላጆችሽ አትናገሪም። ሁላችን እናውቀዋለን። እንደው ከትምህርት ቤት እንኳን ብንጀምር ምንድን ነው የሚባለው? የተውሶ ወላጅ ነበር አይደል? በፊት ትምህርት ቤት ራሱ ወሰደ ነበሩ። ከመንገድ ላይ አስተማሪ እንኳን አላስገባለም ብሎ ዲስማች ነው እንግዲህ። ጥፋትን ማጥፋት አይፈቀድልንም። ሶ ኤኒቲንግ ጠፍቶ እንኳን ኮንፍሊክት እኮ ማለት ምንም አይነት ነገር ቢፈጠር እንዴት አድርገን እንፍታ ነው እንግዲህ። ከልጅነት መጀመር አለበት። ስትጀምሪ ከልጅነት ኢቭን ብርጭቋን እንኳን መስበር ቤት ውስጥ ትልቅ ፕሮብለም የሚያመጣ ይጀምራል ማለት ነው። ከሱ እኮ ነው የሚጀምረው። አንድ ብርጭቆ ተሰብሮ ኦር አንድ ስኒ ተሰብሮ ሌላ ስንት ነገር ይመዛል። ግን ያቺ ብርጭቋ ብቻ አይደለችም። የተጠራቀመ መዓት ነገር ይኖርና በኋላ ላይ አንዱ ላይ እየተደረበ ደን ማታ ሌላ ታሪክ ሆኖ አገር ለአገር የሚመስል ያክል ጦርነት ያለበት የሚመስል ነገር ተፈጥሮ ይሆናል አይደል ሰንዬ? አሁን እንደውም አንቺ እንደሱ ስትይ ምን ትዝ አለኝ መሰለሽ? አንደኛ እንዳልሽው ጥፋት አጥፍተን ራሱ ለመናገር እንዴት ነው ልባችን የሚመታው? ወላጅ ራሱ ለመቅረብ ማለት ነው። ጥፋት አጥፍቻለሁ ወላጅ አምጡ ተብያለሁ ለማለት በራሱ እኔ አታሷሽና ገንዘብ ራሱ ለመጠየቅ እፈራ ነበር እውነቱ። በጣም ገና ስጠጋ በቃ ልቤ ብታይ 90 ነው የምትመታው። በቃ በጣም እጨነቃለሁ እና ቀኑ ሙሉ እሱ ነው ሲያስጨንቀኝ የሚለው በቃ አይምሮዬን የቆጣጠረዋል ነው የምልሽ። እንደሱ አይነቱ ፊሊንግ ከዛ በኋላ በምን አይነት ሁኔታዎች ውስጥ ደገመሽ ብትይኝ ከሰዎች ሳልግባባ ስቀር ለምሳሌ የሆነ መናገር ሲኖርብኝ እንዲህ አይነት ችግር ደርሷል ግንኙነት ውስጥና ይሄ ነገር አስቀይሞኛል ለማለት በምፈልግበት ሰዓት ለእኔ በጣም ከባድ ነበር ስልሽ ሆዴን ያመኛል። በቃ ከጭንቀቴ የተነሳ ምልሽ እና ምንድን ነው የምትፈሪ የነበረው ብትይኝ ያ ግንኙነት ከዛ በኋላ እንዴት ይሆናል? በቃ እነዛን ሰዎች እንደዛ ብዬቸውን ሰዎች እንትንላቸዋለሁ አጣቸዋለሁ የሚል አይነት ስጋት አለ አይደለ? ያ ደግሞ አሁን በደንብ ስረዳው ለካ ተከትሎኝ የመጣው ከልጅነቴ ነው።
አየሽ እኔ እንዲያርጋችሁኛል ያልተስማማኝም ይሄ ነገር ይደረግልኝ ብዬ ብናገር ወይ ግርፊያ ነው ወይ ቁጣ ነው ወይ ኩርፊያ ነው የሆነ ነገር ጥሩ ያልሆነ ነገር ያጋጥመኝ ነበር አየሽ ስለዚህ ያንን ነገር የትም ቦታ አልለመድኩት ይሄ ዲፊከልት የሆነ ኮንቨርሴሽን ማድረግ ማለት ነው ከሰዎች ጋር ስለዚህ ብዙውን ጊዜ ምን አረጋለሁ መሰለሽ በዝምታ ውስጥ ሪዘንትመንት አለኝ ምሬት ነው የሚባል ምንድን ነው ቂም ነው እና አልናገረው አየሽ ከተናገርኩም ደግሞ ነገሩ ወደ ሌላ ነገር እንዲያመራ ወይ እነዛ ሰዎች እንዴት ያለሽ ብለው የባሰ ነገሩ ተሰፍቶ ወይ እነሱ የራሳቸውን ቡድን ይዘው መጥተው እኔን በቃ ይሁን ጭንቅላቴ ውስጥ የሚመጣውን ነው የምነግርሽ እፈራለሁ በቃ እና ኤስፔሻሊ ግሩፕ ውስጥ ከሆንኩኝ አንዱን ሰው ተናገርኩ ማለት አይ ፊል ላይክ ከዛ ግሩፕ ወይ መውጣት አለብኝ አይነት ነገር ያን ደግሞ ማድረግ አልፈልግም ይሲ ስለዚህ እዛው ዝም ብዬ እንትን አደርገዋለሁ ነገሩ ይዤ እቀመጣለሁ ግን መጥፎነቱ ምን መሰለሽ ደግሞ እንደዛ ይዤው ተቀምጬ በማይሆን አጋጣሚ በጣም በትንሽ ነገር እፈነዳለሁ እኔ በቃ እና ጥሩ ያልሆነ ምላሽ ይኖራል ይህንን ዞሮ የለመድነው ከየት ነው ከቤትም በጣም ጥሩ ዘንዬ